ጠቅላይ ሚኒስትር አብይ አህመድ አሰብን አልለቅም እያሉ ነው። ከ6 ዓመታት በፊት ጀምሮ በአሰብ ጉዳይ አልደራደርም ያሉት ጠቅላይ ሚኒስትሩ አሰብ ያለ ሕግና ያለ ካቢኔ ውሳኔ ሄደው ከኤርትራ ጋር ወደ ውጊያ መግባት አንፈልግም፣ ከገባን ግን ውጤቱ ይታወቃል፣ አስተማማኝ ኃይል ገንብተናል ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ በአሰብ ጉዳይ ኤርትራ መንግስት ክህደት ፈጽሟል ሲሉ መክሰሳቸው ይታወሳል። ወደ አሰብ መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምን ጄኔሬተርና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ወደብ ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔ ነው የገባን ይሄ ነገር ተስፋ የለውም የሚለው። መንገድ ጠግነን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጭ የኤሌክትሪክ ኃይል ቀጥለን ኃይል እንሰጣችኋለን፣ ጄኔሬተር አትጠቀሙ ብንልም ቆይ እናስብበት ነው የተባለው። አሰብ ወደብ እንጠቀም በሰጥቶ መቀበል ስንል ከኤርትራ በኩል ጥሩ ምላሽ አልነበረም ሲሉ ጠቅላዩ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ከጅቡቲ ወደብ ይልቅ የኤርትራን ወደብ በጽኑ የፈለጉት መስለዋል። ለዚህም ጠቅላይ ሚኒስትር አብይ ሌላ ተጨማሪ ሐሳብ አላቸው። በአዲስ አበባና በአካባቢው ወደቦች መካከል ያለውን ርቀት እንመልከት። ለምሳሌ ከጎረቤት ኬንያ ሞምባሳ እስከ አዲስ አበባ ድረስ 1804 ኪሎ ሜትር ይርቃል። ከአዲስ አበባ እስከ ጎረቤት ሱዳን ወደብ ወደ ሆነው እስከ ፖርት ሱዳን ድረስ 1696 ኪሎ ሜትር ርቀት አለ። ከአዲስ አበባ እስከ ጎረቤት ሀገር ሶማሊያ ወደብ ሞቃዲሾ ድረስ 1520 ኪሎ ሜትር ርቀት አለ። ከአዲስ አበባ እስከ ሶማሌላንድ በርበራ ወደብ ድረስ 943 ኪሎ ሜትር ርቀት አለ። ከአዲስ አበባ እስከ ጎረቤት ሀገር ጅቡቲ ድረስ 910 ኪሎ ሜትር ይርቃል። ነገር ግን የጎረቤት ሀገር ኤርትራ አሰብ ርቀቱ 624 ኪሎ ሜትር ብቻ ሲሆን የጅቡቲ ወደብ በርቀቱ በየጊዜው በሚጨማመረውና በሚለዋውጠው ታሪፉ በዱባይ ኩባንያ በመተዳደሩ ኢትዮጵያ ማንኛውንም ነገር ለማስገባት የጅቡቲን ይሁንታ መጠበቅ ስለሚኖርባት በሌሎች ፈጽሞ የአሰብን መተካት አይቻልም። በሌላ በኩል በአባይ ጉዳይ በአይነ ቁራኛ የምትከታተልን ካይሮ ወዳጆቹ አረብ ሀገራት ኢትዮጵያ የራሷ ወደብ ኑሯት እንድትረጋጋ እንድትበለጽግ አይፈልጉም፣ ተባብረው ያሴራሉ። የኢህአዴግ መሪዎች አንዲት ሀገር ያለ ወደብ ታላቅ መሆን እንደምትችል ቢለፈልፉም ወደብ የሌላቸው እነ ኦስትሪያ፣ እነ ስዊዘርላንድ፣ እነ ሉክሰምበርግ በጎረቤቶቻቸው ብልጽግናና የንግድ ሽርክና ወይም እኛ ጋር የሌለ ተደግፈው ሀብታም ሆን እንጂ ታላቅ አልሆኑም። የአፋር ሕዝብ ወሰኑ ቀይ ባህር ነው። ግመሎቻችን እንኳን የኢትዮጵያን ባንዲራ ያውቁታል። ክቡር ቢትወደድ ሱልጣን አሊ ሚራ ስለ ቀይ ባህር የተናገሩት ንግግር ነበር። ጠቅላይ ሚኒስትር አብይ አህመድም የኤርትራ ነጻነት ላይ ጥያቄ ያለን እያሉ ነው። ይኸውም ጥያቄያቸው የኤርትራ ወደብ የሆነው የአሰብ ወደብ እንዴት ለኤርትራ ተላልፎ ተሰጠ በሚለው ጉዳይ በቂ ማስረጃ አልተገኘም፣ ህዝበ ውሳኔ አልተካሄደም፣ ያልጠራ ነገር አለ ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ በኢትዮጵያና በኤርትራ መካከል ሰላም ሲፈጠር መጀመሪያ እኔ ወደ አስመራ ተጉዤ በኋላ ኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነበር። ብዙ ህዝብ ባለበት በቀጥታ ስርጭት ካልሰማችሁን አሁን ዩቲዩብ ላይ ግቡና ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ ተነግሯል ሲሉ ተደምጠዋል። ኤርትራ ስመላለስ አስመራን ካየ በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ባህሩ ላይ ቆመን ያወራነውን ነገር ምንድነው? ስለ ወደብ ነው፣ ተመልሳችሁ ሲሉ ተደምጠዋል። የት ኤርትራ ምድር ውስጥ የመደመር ትውልድ መጽሐፍ ውስጥ በግልጽ ጂኦፖለቲክስን አስፍሬ የአሰብን ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ፣ ሚስጥር አይደለም ያውቁታል ሲሉም ተደምጠዋል። ከሁሉም ልኬላቸዋለሁ፣ ነገር ግን የኤርትራ መንግስት ጉዳዩን ያዝ ለቀቅ በማድረግ በመጨረሻ ሰዓት ክህደት ፈጽሞብናል ሲሉም ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ ብቻ ሳይሆን ሌሎቹ ምሁራኖች በአሰብ ጉዳይ ብርቱ ጥያቄዎች አሉን እያሉ ይገኛል። አሰብ የማናት የሚለውን መጽሐፍ ደራሲ ዶክተር ያዕቆብ ኃይለማርያም አንደኛ የአሰብ ባለቤትነት ቀንደኛ አቀንቃኝ ናቸው። የኢትዮጵያና የኤርትራ የድንበር ኮሚሽን ውሳኔ ሲገመገም ሁለቱም ማለት የሀበሽ መሪዎች ተኮራርፈው የታዩበት የአልጀሩ ስምምነት በርካታ ግድፈቶች እንደነበሩበት ጸሐፊው ገልጸዋል። አገራቱ ለድርድሩ ተወካዮች ሲሾሙ ኢትዮጵያ ከ14ቱ ተወካዮቿ መካከል 11ዱ እጅግ ብዙ ገንዘብ የገዛቸው የውጭ ዜጎች መሆናቸው። በነገራችን ላይ ኢትዮጵያ ለድርድሩ 9 ሚሊዮን ዶላር አባክናለች። በኢትዮጵያ ተቆርቋሪነት እንዳይከራከሩ አግዷቸዋል። የባህር በርን የሚዘጋ ባድመን፣ ኢሮብን፣ ጾረናን፣ ከፊል አፋርና ሌሎችን የኢትዮጵያ ግዛቶች ለኤርትራ አሳልፎ የሚሰጥ ውዝግብ በ285 ቀናት ውስጥ መጠናቀቁ የጊዜ ሰሌዳውን አጠያቂ ያደርገዋል። በሌላ በኩል ድርድሩ የተካሄደባት ሀገር አልጄሪያ የኤርትራን መገንጠል ከጥንስሱ ጀምሮ ተደግፍ የነበረች ከመሆኗ ባሻገር
የድርድሩ አጋፋሪ የነበሩት ግብፃዊ ሚስተር አብዱል አዚዝ ቡተልፊካ የወቅቱ የአፍሪካ አንድነት ድርጅት ሊቀመንበር ለኤርትራ መገንጠል የሀገራቸው ውጭ ጉዳይ ሚኒስትር በነበሩበት ጊዜ የሰሩ ናቸው። ሌላው ቢቀር የአፍሪካ አንድነት ድርጅት ከኢትዮጵያ እንዲነሳ ጥረት አድርገው አልተሳካላቸውም። ዳኞቹ ለውሳኔ የቀደሙትን ውሎች እንዲጠቀሙ ከመገደዳቸውም በላይ የክርክሩ ፍሬ ነገር በተለይ በኢትዮጵያ ወገን የወደብ ጥያቄ ላይ ትንፋሽ ያለመሰማቱ በአሰብ የማንነት ላይ መጽሐፍ ተገልጿል። የኢህአዴግ መንግስት ይህን እውነት አሽሮም በአልጀርሱ ስምምነት በኢትዮ ጣሊያን በተሻሩ ውሎች ለመጠቀም መስማማቱ በድንበር ማካለሉ ስራ የወደብ ባለቤትነታችንን ሊያረጋግጥ ቀርቶ ቤተ ክርስቲያናት የመቃብር ቦታ ከዚያ በላይ አንድ ትምህርት ቤት ለሁለት እንዲከፈል ሆነዋል። ይህንንም ዶክተር ያዕቆብ ሲገልጹት አንድም ስህተት ሲከፋም ክደት ነበር ሲሉ ገልጸውታል። ዶክተር ያዕቆብ ኃይለማርያም አሰብ የማንነት በሚለው መጽሐፋቸው ወደብ ያለው ሀገር ኢኮኖሚው በጥፍ ለማሳደግ 24 ዓመታት ሲፈጅበት ወደብ አልባ ሀገር ኢኮኖሚውን በጥፍ ለማሳደግ 36 ዓመታት እንደሚፈጅበት ተናግረዋል። ወደብ አልባ መሆን ብቻ የአንድ ሀገር የውጭ ንግድ መጠንን ከ33 በመቶ እስከ 43 በመቶ ሊቀንሰው እንደሚችል በመጽሐፋቸው ጠቁመዋል። ኢትዮጵያም ከባለብዙ ወደብ ባለቤትነት ወደ ወደብ አልባነት የመጣችባቸው መንገዶች የሚያስቆጩ ብቻ ሳይሆን የእግር እሳት ሆኖ የሚያንገበግቡ እንደሆኑም ብዙዎች ይገልጻሉ። ኢትዮጵያ አሰብን ያጣችበት አካሄድ ምሁራን እንደሚሉት እያንዳንዱ ተግባር ሆን ተብሎ ታቅዶበት ኢትዮጵያን ለማዳከም የተወሰደ መሰሪ አካሄድን የተከተለ እንደሆነ ይናገራሉ። እነዚህንም ሸፍቶች በተመለከተ በርካታ ምሁራን ታሪክ አጣቅሰው ጽፈዋል። ከነዚህ የፖለቲካ ሸፍቶች ውስጥ ኢትዮጵያ የመጨረሻውን ወደብ ያጣችበት መንገድ ዶክተር ያዕቆብ ኃይለማርያም አሰብ የማንነት በሚለው መጽሐፋቸው በዝርዝር አስፍረዋል። ኤርትራ በ1983 ዓ.ም በጦር ኃይል ከኢትዮጵያ ከተገነጠለች በኋላ የኢትዮጵያ ወደ ውጭ መተላለፊያና መግቢያ የባህር በር መዘጋትን ያን ያክል ኢትዮጵያን ያስቆጣና ያሳዘነ ብሔራዊ ጉዳይ በአገሪቱ ከቶም ተከስቶ አውቁም ቢባል ማጋነን አይሆንም። የኢትዮጵያ የባህር በር መቀርቀር አባቶቻችንና አያቶቻችን ምስጋና ይግባቸውና በድል ከተወጧቸው ከአድዋም ይሁን ከማይጨው የጣሊያን ወረራዎች በላይ የከፋ በደል ተደርጎ በብዙዎች ዘንድ ይቆጠራል። ይህንን አስተሳሰብ በማንጸባረቅ ዶክተር አክሎግ ቢራራ ከሁሉም የከፋና ተቀባይነት ከሌላቸው የኢህአዴግ ፖሊሲዎች የኢትዮጵያ የባህር በር አሰብን ለኤርትራ መንግስት ማስረከቡ ነው ሲሉ ጽፈዋል። የኢትዮጵያ የቀድሞ የአየር ኃይል አዛዥ የነበሩት ሜጀር ጀነራል አበበ ተክለ ሃይማኖት ካሳይ በአንድ ወቅት አሰብ ወደብ ውስጥ ብቻ የነበረው የኢትዮጵያ ሀብት ዝርፊያ የባህር በር ጥያቄ እንዳነሳ ቀሰቀሰኝ፣ ለምን ህወሓት ኢህአዴግ ይህንን አቋም እንደወሰደ ታሪክ እስኪያጣራው ምስክር ሆኖ ይቆያል፣ ሆኖም ለእኔ ድንቁርናና ጉልት ቢት ነው ሲሉ ተደምጠዋል። የቀድሞው ከፍተኛ የኢህአዴግ ባለስልጣን የመከላከያ ሚኒስትር የነበሩት ስዬ አብርሃም ተመሳሳይ አቋም በማንጸባረቅ የኢህአዴግን ስህተት ሲገልጹም ጦርነቱ አይቀሬ ከሆነ የራሳችንን ምትና ጠባብ አመለካከት ብቻ ሳይሆን ከታሪክና ከሀገራችን ጥቅም አኳያ የሀገራችን ምሁራን አማክረን የባህር በር የምታገኝበት መንገድ ቀይሰን ያንን በሚያረጋግጥ መልኩ እንዲፈጸም ማድረግ ይገባን ነበር። ሊረሳ የማይቻለው በወቅቱ የሰራነው ስህተት ነው። ይህን ደግሞ የራሳችን ግትርነት ነው። እኔ ብቻ ነኝ ትክክል ብሎ ሙጭጭ ማለት ራስን መኮፈስ ብሎም የሌሎቹን ሐሳብ ለማድመጥ አለመሞከር የኖረ የድርጅቱ ችግር ነው ሲሉ ጸጸታቸውን ገልጸዋል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያው ገዥ ብልጽግና ፓርቲ በባህር በሩ ጉዳይ ላይ የሚከተለው አምታቸውን አካሄድ በቀጠናው ጦርነት ሊቀሰቅስ ይችላል በማለት አስጠንቅቀዋል። የኢትዮጵያ የጦር ኃይሎች ጠቅላይ ኤታማዦር ሹም ብሎም የሌሎቹ የሀገሪቱ ከፍተኛ የጦር መኮንኖች በኤርትራ ላይ የጦርነት ዛቻ ማሰማት ቀጥለዋል በማለት የከሰሱት የማነም በሌላ በኩል ብልጽግና ኢትዮጵያን ከምጽዋ ከአሰብና ከጅቡቲዋ ታጁራ ወደብ ጋር የሚያገናኝ የባቡር ሀዲድ ለመገንባት እንዳቀደ በመግለጽ አምታች አካሄድ ይከተላሉ ማለት ተችተዋል። ይሄ የፓርቲው እሳቤ ግን ከቅን ልቦና ከመነጨ ፍላጎት ብሎም ከቀጠናዊ የሰላምና የትብብር ፖሊሲ ጋር አንዳች ግንኙነት የለውም ሲሉም የማነ አጣጥለውታል። የውጭ ጉዳይ ሚኒስትሩ ስለ ቀይ ባህር ምን አለ የሚለውን ጉዳይ እዚህ ጋር እንመልከት። የኢትዮጵያን የባህር በር ተደራሽነት ሰላማዊ በሆነ መንገድ ማረጋገጥ ትሩፋቱን ለቀጠናው ጭምር መሆኑን በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጄኔራል አምባሳደር ዘሪሁን አበበ ገልጸዋል። በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጄኔራል አምባሳደር ዘሪሁን አበበ በተለይ ለጋዜጣ ፕላስ እንደገለጹት ለኢትዮጵያ የባህር በር ተደራሽነት ሰላማዊ፣ ህጋዊና ዲፕሎማሲያዊ በሆነ መንገድ ማረጋገጥ ትሩፋቱ ለኢትዮጵያ ብቻ ሳይሆን ለቀጠናው ጭምር እንደሆነ ገልጸዋል። ለኢትዮጵያ ብሔራዊ የባህር ተደራሽነት ጥያቄ ምላሽ መስጠት ማለት ለቀጠናው ሰላምና መረጋጋትን ማምጣት እንጂ ለኢትዮጵያ የሚሰጥ ችሮታ ለመሆኑን አምባሳደሩ ተናግረዋል። ይህንን በሰጥቶ መቀበል መንገድ ማረጋገጥ ማለት ለኢትዮጵያና ለቀጠናው ከፍተኛ ፋይዳ ያለው መሆኑን ተናግረዋል። የባህር በር ተደራሽነት በሰላም ለመኖር በጋራ ለመልማት ቀጠናውን በመሰረተ ልማት ለማስተሳሰር እጅግ መሰረታዊ ፋይዳ ያለው እንደሆነም ገልጸዋል። ኢትዮጵያ ይህንን ማሳካት የምትፈልገው ሰላማዊ፣ ዲፕሎማሲያዊ በሆነ መንገድ ማለትም በሰጥቶ መቀበል በጋራ ተጠቃሚነት መርህ ላይ በተመሰረተ መንገድ መሆኑን አመላክተዋል። አበቃን።
ሰናይ ጊዜን ተመኘን።